አብርሃም ዕለቴ ያይ ዘንድ ተመኘ፣ ተመኝቶ አልቀረም አየኝ ይላል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምረን የምናገኘው ሶስት ሥላሴ በባህሪ በስልጣን አንድ የሆኑ ሶስት ሥላሴ ዛሬ ከቤታችን ተገኝተዋል ብሎ ተረጎመ። እነሆ በአብርሃም ቤት ዛሬ ሶስት ሥላሴ መጥተው እነሆ በፊት ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው ብሎ አንድነቱን አብርሃም ተናገረ። ቀጥሎ ውሃ እናምጣላችሁ ብሎ ሶስትነቱን ተናገረ። ቀጥሎና የመጨረሻው ሚስቱ ሳራ ድንኳን ውስጥ ነበረች ይላል። ምን ነበረች? ድንኳን ውስጥ ነበረች። ምን አለ? ሶስት መስፈሪያ ዱቄት አምጥተሽ አንድ አድርገሽ ለውሽ። ከአብርሃም ቤት ሥላሴ የበሉት መስሎ መታየት ነው። ከሎጥ ቤት መላእክት እየበሉ መታየታቸው መስሎ መታየት ነው። ሩፋኤል በጦቢት ቤት ገብቶ ሲበላ መታየቱ መስሎ መታየት ነው። ከሶስቱ አካላት አንዱ አካል ግን አማናዊ ነው። ረሃብ አሁን የክርስቶስ ተራበ ተጠማ ስንል በፈቃዱ ነው። እኛ ረሃበ እግዚእነሰ ኢኮነ ከመ ረሃበ ዚአነ የጌታችን መራብ እንደኛ መራባት ለነስ እንኳን በእመቤታችን ትናንትና በነበሩት በነ የቂሳርያው ሊቀ ጳጳስ ማን ነው ባስልዮስ ለከዊነ እሳት በቅቶ ነበረ ይላል። ታኅዋስያን ከሰውነቱ ሲያርፉ ከእሳት እንደገባ ጅማት ብር እያሉ ሄዱ ነበር። ከዛ በኋላ እነ ተክለ ሃይማኖት ከከዊነ እሳት ሲደረስ የሚመገቡት ነገር ሁሉ እሳት እየነደደ እንደ እሳት እየተቃጠለ መጥፋት ነው ማለት ነው። ጽሪት ተዋሕዶ ሃይማኖታችን የምትመሰክረው ይሄ ነው። እንግዲህ አንድነቱ ሶስትነቱን ሳይጠቀልለው እንላለን። ሶስትነቱ ደግሞ አንድነቱን ሳይነጣጥለው በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር እግዚአብሔር እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብርሃም ተመነየ ከመ ይራይ ዕለቴ ርእየሂ ወተፈስሐ። አብርሃም ዕለቴ ያይ ዘንድ ተመኘ፣ ተመኝቶ አልቀረም አየኝ ይላል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምረን የምናገኘው ኃይለ ቃል ነው። የተከበሩ ሊቀ ጉባኤ አስራት ጌታሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የስብከተ ወንጌል ክፍል ዋና ኃላፊ፣ የተከበሩ ሊቀ አእላፍ ቆሞስ አባ ተስፋ ጊዮርጊስ የዚህ ታላቅና ባለታሪክ ቦታ የንጉሠ ነገሥቱ መታሰቢያ ታላቁ ቦታ ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ ቃለ ሕይወት በዛ የመካነ ነገሥት ግምጃ ቤት የሐዲሳትና የሊቃውንት ምስክር መምህር፣ የተከበሩ የኔታ ዲበኩሉ የታላቁና ታዋቂው ጉባኤ ቤት መንበረ መንግስት የነጌታው ዶክተር አየለ ዋናው ትልቁ ቦታ የአራቱ ጉባኤያት ምክትል መምህር፣ የተከበሩ መምህር ጳውሎስ፣ እንዲሁ የአብየ ጊዜ ኪዳነ ምሕረት የመጻሕፍተ ብሉያት እና ሐዲሳት ምስክር መምህር ይሁን። አብርሃም ተመነየ ከመ ይራይ ዕለቴ ርእየሂ ወተፈስሐ። አብርሃም ዕለቴ ያይ ዘንድ ተመኘ። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ሥላሴ በአንድነት በሶስትነት ሲሰለሱ ሲቀደሱ የሚኖሩ ወይም እግዚአብሔር ብለን ስናበቃ በአንድነትና በሶስትነት ሲሰለስ ሲቀደስ የሚኖር ዘመናት የማይነገሩለት ዘመናትን ራሱ ያመጣ
በዚህ ጊዜ ነበረ የማይባል ነው። ጽሪት ተዋሕዶ ሃይማኖታችን የምትመሰክረው ይሄ ነው። እንግዲህ አንድነቱ ሶስትነቱን ሳይጠቀልለው እንላለን። ሶስትነቱ ደግሞ አንድነቱን ሳይነጣጥለው በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር እግዚአብሔር እንላለን። በአካል ሶስት፣ በባህርይ፣ በህልውና፣ በአገዛዝ፣ በመለኮት አንድ፣ በአካል ሶስት እንላለን። እንግዲህ ይህንን መጻሕፍት አመልተው አስፍተው ይነግሩናል። እንግዲህ በሶስቱ ዘንድ መብለጥ፣ መበላለጥ፣ መቅደም፣ መቀዳደም የለም። ወገኖች ትልቁ ልዩ የሚያደርገው ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምታምናት ጽሪት ሃይማኖት እንዲህ ነው። በፍጡሩ ዓለም አንድ ሰው አባት ሲባል ልጁን ይበልጣል፣ እናት ስትባል ልጇን ትበልጣለች። በሥላሴ ዘንድ ግን አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል አይቀድመው መቀዳደም መበላለጥ የለም። ይልህቅ አብ እምወልዱ አብ ከልጁ አይበልጥም ይላል ሊቁ አባ ሕርያቆስ። ወወልድኒ ይንእስ እምአብ ወልድም ከአብ አያንስም ልጅ ስለተወለደ። ወመንፈስ ቅዱስን ይንእስም ወልድ መንፈስ ቅዱስም ከወልድ አያንስም ይላል። ስለዚህ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል በሥላሴ ዘንድ መቅደም፣ መቀዳደም፣ መብለጥ፣ መበላለጥ የለም። ይሄ ነው እንግዲህ አንዳንዶቹን የሚያደናግረው ዋናው ይሄ ነው። ወለደው ካልን በለጠው ማለት አለብን ብለው ነው የሚያስቡት። እንዲህ አይደለም። በሥላሴ ዘንድ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል የሚቀዳደም ዘመን የለም። ዮሐንስ እንዲህ ይላል በቅዳሴው አመ ወለዶ አብ ለወልዱ ወአመ ወለዶ ኢተባሕተወ ይላል። አብ ወልድን በወለደው ጊዜ መንፈስ ቅዱስን ባሰረጸው ጊዜ ብቻውን አልነበረም፣ መቀዳደም ስለሌለ። ታዲያ ምንድነው ሲባል አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ብለን በአንድ ሰው እንደምንመስላቸው በዚሁም ላይ የምንናገረውና የምናስረዳው ከኛ ሶስት ነገር ሲኖሩ አንዱ ቀድሞ አለመገኘቱ ነው። ይኸውም ማለት ልብ አለን፣ ቃል አለን፣ እስትንፋስ አለን። ከዚህ ቀድሞ ይገኛል። አንዱ ከሌለ መቆም የለም። ልባችን ከሌለ ቃላችን ከምን ይወጣል? ቃላችን ከሌለ የታሰበው ከየት ይገኛል? እንደገና ደግሞ እስትንፋሳችን ከሌለ ልብና ቃል ምንድን ነው? ስለዚህ በዚህ ላይ በልብ በቃል በእስትንፋስ የሚቀዳደም የለም። ሌላ ምሳሌ አባቶቻችን በፀሐይ መስለው ያስተምራሉ። ክበብ፣ ብርሃን፣ ሙቀት ይላሉ። ክበብ እንደ ዙሪያ አለ የምናየው መልክ ነው። ብርሃን አለ፣ ሙቀት አለ። ክበቡን ባየን ቁጥር ብርሃኑንም ሙቀቱንም አንድ ላይ እናያለን እንጂ አንዱ ቀድሞ በልጦ ቆይቶ እንደማይመጣ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስላል ቃልና እስትንፋስ ከልብ መገኘታቸውን እንጂ በሥላሴ ዘንድ መቅደም፣ መቀዳደም፣ መብለጥ፣ መበላለጥ የለም። ይሄ ነው እንግዲህ ከዚህ የተነሳ እንግዲህ መጻሕፍት ስለ አንድነትና ስለ ሶስትነት አመልተውና አስፍተው ይናገራሉ። እንዲሁ በመጀመሪያ እንግዲህ በኦሪት ዘፍጥረት ስለ አንድነትና ስለ ሶስትነት ቅድም ስነግራችሁ ምንድን ነው ያልኳችሁ? አንድነቱ ሶስትነቱን አይጠቀልለውም ብያለሁ። ሶስትነቱ ደግሞ አንድነቱን አይነጣጥለውም ወይም አይነጥለውም ብያለሁ።
ስለዚህ መጽሐፍ ምን ይላል መሰላችሁ? ለመጀመሪያ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወይኔ እግዚአብሔር ይላል። እስቲ በሉ ምዕመናን፣ እግዚአብሔር እንዲህ አለ በሉ እስቲ። እዚህ ቀደም አስተምሬ ያውቃለሁ። እግዚአብሔር እንዲህ አለ በሉ እንጂ። እግዚአብሔር እንዲህ አለ ሲል የአንድ ሰው ቃል ነው ወይስ የብዙ ሰው ቃል? እግዚአብሔር አለ ያለው የአንድ ነው የብዙ? የአንድ ነው አይደል? አዎ እግዚአብሔርም አለ ይልና በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ብሎ አንድነቱን ነገረን። ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደምሳሌያችን ሰውን እንፍጠር ሲልስ የስንት ቃል ነው? የስንት ነው? የብዙ። አያችሁ፣ በብሉይ በሐዲስ ምስጢረ ሥላሴ አንድነትና ሶስትነት አለ የምንል ከዚህ ተነስተን ነው። መጽሐፍ ያልተናገረውን ብሉይ ሐዲስ ያላመሰጠረውን እቺ ቤተክርስቲያን የማትናገር መሆኗ። ስለዚህ ወይም አለና አንድነቱን ነገረን ማለት ነው። ንግበር ሰብአ በአርአያነ፣ በአርአያችን ሰውን እንፍጠር በማለት ደግሞ እኛ የሚል ቃል ተገኘ ማለት ነው። ስለዚህ አንድነትና ሶስትነትን በብሉይ ኪዳን አገኘን ማለት ነው። ቀጥሎ እንዲህ ይላል፣ ወደኛ ቅዱስ ጋብቻ ይመጣል። ይገርማችኋል። ደስ የሚል ቃል እኛ የኛ ጋብቻችን ከአዳምና ከሔዋን ጀምሮ እስከ ዕለተ ምጽአት የማይቋረጠው ቃል እንዲህ ይላል። በኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ስታዩ ደግሞ ወይም እግዚአብሔር ይላል። እግዚአብሔርም አለ አለና አንድነቱ ለአንድነቱ በአንድነት በሶስትነት ሲሰለፍ ሲቀደስ ይኖራል ያልነውን እኮ ነው መጽሐፉ ይነግረን ማለት ነው። እግዚአብሔርም አለ አለና አንድነቱን ከነገረን በኋላ ንግበር ሎቱ ቢጸ ዘይረድኦ ዘትረድኦ ብሎ አቅንቶ በተረገው ነው በትርጓሜ ቤት የምትረዳውነት ጓደኛ እንፍጠርለት። አያችሁ፣ ወይም ሲል አንድ አረገና እንዲህ አለ ብሎ ለአንድነቱ ሰጠ። ቀጥሎ ምን አለ መሰላችሁ? ንግበር ሎቱ ቢጸ ዘይረድኦ፣ ሰው ብቻውን ይኖር ዘንድ አይገባውምና ንግበር ሎቱ ቢጸ ዘትረድኦ፣ የምትረዳው በችግሩ በተለያየ ሁኔታ የምታጽናናው ጓደኛ ሔዋንን እንፍጠርለት በማለት ሶስትነቱን ነገር። ሌላው እንዲሁም በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ጀምሮ ስናይ ደግሞ በዛሬው ዕለት የተደረገ ያው ድርጊቱን የምንተርከው ጥር 7 ላይ ነው፣ ግን ይያያዛል ከዚህ ጋር። ስለዚህ ሥላሴ እንዲህ አሉ። መጀመሪያ እግዚአብሔር ብሎ እንዲህ ይላል፣ ወይም እግዚአብሔር አለ እግዚአብሔርም አለ አለና አንድነቱን ከነገረን በኋላ አሁን ደግሞ ስለ ሶስትነቱ አብዝቶ ይነግረናል። ኑ ንረድ ወንክዐው ነገሮሙ ለከለዳውያን ይላል። ኑ እንውረድና የከለዳውያንን ሕንፃ እናፍርስባቸው፣ ሕንፃውን አፍርሰን ቋንቋቸውን እንደበላልቀው አሉ ሥላሴ። እንግዲህ አንድነትና ሶስትነት ከየት የመጣ አይደለም። ዛሬ ቤተክርስቲያናችን በአንድነቱ በሶስትነቱ ሲሰለስ ሲቀደስ የሚኖር ያለ ኮርታ የምትናገረው ቃል ይህ ነው። ከምን አገኘችው ሲባል ከአዲስ ነው። ስለዚህ ኑ እንውረድ ሲል ሶስትነቱን ነገር መጀመሪያ ምን አለ? ወይም እግዚአብሔርም አለ ብሎ አንድነቱን ከነገረን በኋላ ኑ ንረድ ወንክዐው ነገሮሙ ለከለዳውያን። እነዚህ የከለዳ ሰዎች አብርሃም ከተገኘበት ከተወለደበት የመጡትን ሰዎች ኑ ቋንቋቸውን እንደበላልቅባቸው። እስካሁን ድረስ በአንድ ቋንቋ ስለተገናኙ ስለተግባቡ ነውና እኛን እስከ መፈታተን የደረሳሉ ሥላሴ። ይህ ታሪክ ምዕመናን የከለዳ ሰዎች ያው እንግዲህ የኖህ ልጆች 3 እንደሆኑ ይታወቃል። ከሞት የተረፉት ማለት ነው። እንግዲህ ዓለም በኃጢአት ምክንያት ተደምስሳለች ወይም ጠፍታለች። ዓለም አንድ ሰው ብቻ ከነ8 ቤተሰቡ ቀርቷል። እሱም እንደምታውቁት ኖህ ነው።
የሱ ልጆች ያፌት፣ ካም፣ ሴም ወይም ሴም፣ ካም፣ ያፌት ይባላሉ። ለነዚህ ዓለምን እንደገና አካፈላቸው እግዚአብሔር። ዓለሙ ከጠፋ በኋላ የዓለሙ ጥፋት የሚያሳዝነው አምላክ እግዚአብሔር አስቀድሞም ቢሆን ይህንን ዓለም የፈጠረው ክብሩ በባህሪው ብቻ እንደቀረው እኮ ነው የሚለው። ምን ማለት ነው መሰላችሁ? እግዚአብሔር ዓለምን ለምን ፈጠረው ብሎ ስነ ፍጥረት ይጠይቃል፣ ሊቃውንቱ ይጠይቃል፣ ተመራማሪዎቹ በመንፈስ ቅዱስ የተዋቡት አባቶች ይናገራሉ። እግዚአብሔር ይህንን ዓለም ለምን ፈጠረው? ምን ይጠቀምበታል ወይም ምን ያገኝበታል ብለው ይጠይቃሉ። ባህሪው ክብሩ በባህሪው ብቻ እንደቀረ አውቆ ፈጠረው። አያችሁ፣ ክብሩን ራሱ ብቻ ነው የሚያውቀው እንጂ ክብሩን ፍጥረት ስላላወቀለት፣ ስለዚህ ክብሩ በባህሪው ብቻ እንዳይቀር አዋቂዎች ፍጡራንና አዘጋጅቶ ስሙን እንዲያስቀድስ ክብሩ እንዲወርሱ ሰዎችን ፈጠረ እንጂ እግዚአብሔር ከዚህ ዓለም ምንም የሚጠቀምበት ነገር ኑሮ ሰውን አልፈጠረም ይላልና አሁንም የተወሰነ ጊዜ ቢሰብካቸው ቢያስተምራቸው ምንም እንኳን ኦሪት ባትሰራ መጻሕፍት ባይጻፉ በሕገ ልቡና ለነ አብርሃም ለነ ኖህ ያስተምር ነበረ። ስለዚህ እነ ኖህን የመሰሉ ቢጠቀሙበትም ሌላው ዓለም አልተጠቀመበትም ነበርና ዓለሙን ተቆጥቶ ደመሰሰው ይላል። ደመሰሰው፣ ከገጸ ምድር አጠፋው። ሕጉን የጠበቀው ኖህ ብቻ ቀረ። ከዛ በኋላ ውጣ እባክህ እንደገና ብዙና ተባዙልኝ ያለ እግዚአብሔር የጠፋውን መፈለግ የሚወዱ አምላክ። በዚህ ሰዓት ጌታዬ ሆይ ፍጥረቱ አንተን ያሳዝንሃል፣ ባሳዘነ ቁጥር ደግሞ ትፈርዳለህ። መልሰ የምታጠፋው ከሆነ የኔ መውጣትና መልሶ መባዛት ምን ይጠቅማል አለው። እሱ ግን ምን አለ? አይ በቃ እሰይም ቀስቴ በውስተ ደመና ከመዳግመ እያማስን አለ ምድርን መልሼ እንዳላጠፋ ቀስቴን በደመና ምልክት አሳያለሁ ብሎ እንደገና እንዲበዙና እንዲባዙ አድርጎ እኛ ተገንተናል። ክብር ምስጋና ለአምላካችን ይሁን። ከዚህ በኋላ ርስቱን ቀኝ ቀኙን ለያፌት ግራ ግራውን ለካም ይላል። ካም የኛው ወገን ጥቁሩ ማለት ነው። ግራ ግራውን ለካም መሃሉን ለሴም ይላል። ቃል ኪዳን ያለባቸው ቀራንዮን እኒህን ቦታዎች መካከሉን ለሴም ሰጥቶ ነበር። በከነዳ በኩል የነበሩ የካም ወገኖች ግን እግዚአብሔርን ተፈታተኑት ይላል። ምን ብለው? ቀድሞ በአባታችን በኖህ ዘመን ይህች ዓለም በንፍር ውሃ ወይም በሙቅና በቀዝቃዛ ውሃ የጠፋች ግንብ ባሰራ ነው አለ። ግንብ ባሰራ ነው። ግንብ ማዕተ እግዚአብሔርን ያስቀራል። መመን ግንብ ማዕተ እግዚአብሔርን ያስቀር ቢሆን አሜሪካ፣ አውሮፓ ያልተሰራ ግንብ የለም። እያገላበጠ ነው ይዞት የሄደ። የእግዚአብሔርን መዓት መቅሰፍት የሚመልሰው ራሱ እግዚአብሔር በቸርነቱ ካልሆነ ፍጡራን የገነቡት ግንብ አስቀረው። ምክንያቱም ፍጡራኑ በላይ የሆነ ኃያሉ እግዚአብሔር ስለሆነ። ስለዚህ በዛ ዘመን ባጭሩ ምን ሆነ መሰላችሁ? የካም ቤተሰብ የሆነው ሁሉ በሙሉ ህንፃ ሰርተን መዓት መቅሰፍት ሲመጣ በህንፃ ወይም በግንቡ ምክንያት እናስቀረዋለን። ይህን ካሉ በኋላ ኖ በኩፋሌ 10 እንደተጻፈ ይኸው 43 ዘመን የፈጀ ግንብ ሰሩ። 43 ዘመን ለከንቱ ደከሙ። ከሐሳባቸውም እንዲህ ነበረ ይላል። አንደኛ መዓቱ በኖህ ዘመን የነበረው መዓት እንዳይመጣ ይገድብልናል አሉ። ሁለተኛ አሉ ይህን ህንፃ ከሰማዩ ያስጠጋነው እንደሆነ ገዥ ነኝ የሚለውን ጎትተን እናወርድበታለን። ገዥ ነኝ የሚለውን ጎትተን እናወርድበታለን አሉ። ጥበቡን እግዚአብሔር አልነሳቸውም ነበር። ዛሬም እኮ እግዚአብሔር መኖሩንና አለመኖሩን ክደው
ነገር ግን ጥበብ በእጃቸው ሲራመድ እናያለን። ለምን ካላችሁ ጥበብ የተባለ እግዚአብሔርን የምናምን እኛ እንድንጠቀምበት፣ እነሱ ግን በቆርቆረነቱ እንዲጠቀሙበት እግዚአብሔር ጥበቡን እንዲሰወር ስላልፈለገ ወገኖች። ስለዚህ ጥበቡን አልሰወራቸውም ነበር። ጥበባቸው ግን ለከንቱ ሆነ። ያውም አልፎ ተርፎ የማይፈተነውን እግዚአብሔር ለመፈተን ሞከሩ። አሁን 43 ዘመን በገነቡት ግንብ ላይ ወጥተው ሲቀልዱ ሰይጣን አጀሬችን ይወድ የለም። ምን አደረገ? እግዚአብሔርን መፈታተን ሲጀምሩ ምን አደረገ መሰላችሁ? ጦራቸውን ወደ ላይ ወርውሩ አላቸው። ጦራቸውን ወደ ላይ ሲወረውሩ ሰይጣን ምን አደረገ? በምትሃት ቀይ ቀለም በምትሃቱ ቀይ ቀለምን ቀባና ይሄው አሁን ተወግቷል በጦራቸው አለ። ተቀበሉ። መልሰው ጦራቸውን ላኩ። አሁንም ደም ቀብቶ ላከላቸው። አሁን ወልድ ተወጋላችሁ አላቸው። አሁን ቀጥለው ጦራቸውን ላኩ። አሁን መንፈስ ቅዱስ ተወጋላችሁ፣ ደም መጣላችሁ። ደም የለም። ክርስቶስ ከሦስቱ አካላት አንዱ አካል ከድንግል ማርያም እንጂ ስጋና ደምን ያገኘ ሩቅ መለኮት ማለት ስጋ ያለበሰ ያረቂቅ መለኮት ደም አልነበረውም፣ ስጋም አልነበረው። ስለዚህ ምትሃት ወይም ሐሰት ነበረ ማለት ነው። በዚህ አይነት ጉዞ ሲቀልዱ ሥላሴ ፍጡር በከንቱ ሲደክም ወይም በከንቱ የማያገኘውን ነገር ሲለፋ አይወዱምና ነው እንረዳሉ። ነው እንረድ ወንካው ነገሮም ለከለዳውያን የነዚህ የከለዳውያን ከለዳ የሚባል ሀገር ሰዎች የካም ዘሮች እነሆ በቋንቋ ቢግባቡ ነውና እኛን መፈታተን የፈለጉ። ስለዚህ አንድ ወይም እግዚአብሔር አለ። ለመጀመሪያ እግዚአብሔር እንዲህ አለ አንድነቱ ቀጥሎ ነው ዝረግ ወንካው ነገሮም ለከለዳውያን የከለዳውያንን ሰዎች ቋንቋቸው ያችን አንዲት ዕብራይስጥ ቋንቋ ወደ 71 ቋንቋ እንደበላልካታል። በዚህ ሰዓት 71 ቋንቋ ሲጨመር ስንት ሆነ? 72 ቋንቋ ሆነባቸው። ከዛ በኋላ ጭቃ አምጣ የተባለው ኩረት፣ ኩረት አምጣ የተባለው ጭቃ፣ ውሃ አምጣ የተባለው ድንጋይ፣ ድንጋይ አምጣ የተባለው ምስማር፣ ምስማር አምጣ የተባለው ምን እንጨት። እንደዚህ እያደረጉ አዎ አቅማቸው ምንም ኢምንት ሲሆን ወረዱ። ያንንም ሥላሴ ታኅሳስ 7 ቀን በነፋስ አውሎ ጠቅለው አሉ። ከዛ በኋላ ግን ሥላሴ ወዳጃቸውን ሰውን ያለም ራሱ መጥቶ ካላዳነው ሚያድነው ስለጠፋ ቀጥሎ ከይደርብና ገወሪት መጣ። ተጻፈ መጽሐፍ ምንም የሆነ ነገር የለም። ቀጥሎም ዘመነ ነገሥት መጣ። በዛምም የተከናወነ ነገር የለም። ቀጥሎ ዘመነ ካህናት መጣ። የክርስቶስ መስቀል መጣ እንጂ ድህነት ተደረገ እንጂ እነሱ ግን አልተመለሱም። ስለዚህ ከሦስቱ አካላት አንዱ አካል ሰው መሆን ግድ ስለሆነ በዚሁ ዕለት ይላል በዚሁ ሥላሴ ወደ አብርሃም ቤት እንደመጡ ወደ እኛ ይምጡልን፣ ይባርኳቸው፣ ይቀድሳል። ሥላሴ በዛሬው ዕለት ወደ አብርሃም ቤት መጡ ይላል። እንግዲህ እንግዳ ተቀባይ እንደሆነ ታውቁታላችሁ። ወደዛ ዝርዝር አልገባም። እንግዳ የሚቀበለው በአራቱ ማዕዘን የመጣውን ሁሉ ሳይለይ ሳይነጣጥል ሁሉ አምጥቶ አጠጥቶ የሚኖር ሰው የነበረ ታውቃላችሁ። ይህን ሰይጣን ቀንቶበት በምድርም ተመችቶት አግኝቶ አብልቶ አጠጥቶ ኋላም ደግሞ በሰጠው ስጦታ መንግሥተ እግዚአብሔር ሊወርሳት ነው ብሎ ሰይጣን የአብርሃምን እንግዳ ለማግኘት ሞከረ፣ ለማደናቀፍ ሞከረ። በምስራቅ በኩል ተቀምጦ ራሱን ለብሶ በድንጋይ ወዴት ትሄዳላችሁ እያለ አብርሃምንም ያጸድቁትን ምዕመናን ነዳያን ከለከላቸው። ወደ አብርሃም ነው ሲሉት ምን ይላቸዋል?
የቀድሞ አብርሃም አይምሰላችሁ። ዛሬ እየደበደበ አራስ እየፈነከተ የሚሰድ ሽፍታ ሆኗል። በምዕራብም ሲሄዱ ተመሳሳይ፣ በሰሜን ሲሄዱ ተመሳሳይ፣ እንዲሁም ደግሞ በምዕራብ ሲሄዱ ተመሳሳይ ሆነባቸው። በዚህ ሰዓት ሜዳያኑ ቀሩ። አብርሃም ደግሞ ከቅድስቲቱ ባለቤቱ ከሳራ ጋር 3 ቀን ቆሞ ያደረ ነው ማለት ነው። እንግዳ አልባ አልበላም፣ ምስክር አልባ አልበላም ነው። ነዳያን ምስክሮች ስለሆኑ ባለጸጎች ነዳያንን ጠርተው ሲያበሉ በሰማይ ሊመሰክሩላቸው ነው። 2 አይነት ሕይወት ለማግኘት ነው። ስለዚህ ሥላሴ 3 ቀን ከታገሱ በኋላ ትዕግስቱን አይተው ዛሬ እንደ ዛሬ ያን ጊዜ ወደ ማን መጡ? ወደ አብርሃም ቤት 3 ሽማግሌዎች ሰዎች መሰሉና ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ ወይ ቁጥር 2 ላይ ተነሱ። መጥተው ከደጃፉ 3 እንግዶች መስለው ብቻ ወደ እኔና ወደ እናንተ ሥላሴ ይምጡልን። አብርሃም ወጣለና ደስ ብሎት ጋሱ አጋዕዝትየ የተገረክሙ ወደ ባሪያችሁ ቤት ግቡልኝ፣ ያለ እንግዳ ማዕዴን አልቀምስም ብዬ 3 ቀን ጦሜን እያለሁ እንኳን ደህና መጣችሁልኝ አለ። ከዛ አዝለ ካላስገባህን ደክሞናል፣ ሽማግሌዎች ነን ሥላሴ ነን። በዛን ሰዓት አንዱን አዘለውና ገባ፣ ሁለቱም አብረው ገቡ። ለምን? በስልጣን አንድ ስለሆነ። የታዘለው ማን ነው? ምዕመናን የታዘለው ማን ነው? ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል ከአንተ ሥጋ ከአንተ ነፍስ ነስቼ ሰው እሆንልሃለሁ ከአንተ ዘር እወለድልሃለሁ ሲል ታዝሎ የገባው ወልድ እንደሆነ መተርጉማን ይተረጉማል። ምን አለ? መጀመሪያ አንድነትና ሦስትነታቸውንም ሲያመሰጥር እንዲህ አለ፣ በእውነት በፊትህ አለው አንድ አድርጎ በፊትህ ባለሟልነትን አግኝቼ እንደሆነ። ይህን ቃል በሉት ምዕመናን፣ በፊትህ በሉ፣ በፊትህ ባለሟልነትን አግኝቼ እንደሆነ ጥቂት ውሃ እናምጣላችሁ። በሉ እስቲ ጥቂት ውሃ ምን እናምጣላችሁ? ወትሕጽቡ እገሪክሙ እግራችሁን ትታጠባላችሁ፣ ምግብ በልታችሁ ሰውነታችሁን አድሳችሁ ትሄዳላችሁ አላቸው። እንደፈለክ አድርግ አሉት። ወይፈን አረደ ወአቅረበ ሎሙ ዕቋነ ወእግለ ላህም ወይም ወእጓለ ላህም ይላል። የበሬ ወይፈን አምጥቶ አርዶ አወራርዶ ሁሉንም አዘጋጅቶ ብሉልኝ አላቸው። ሥላሴ 3 ሽማግሌዎች መሰሉና ቁጭ ብለው መብል ጀመሩ። ሥላሴ በሉ፣ ሥላሴ በሉ ይሆን? ይሄ የሚባል ነው ምዕመናን። ሥላሴ በቤተ አብርሃም 2ቱ መላእክት ሚካኤልና ገብርኤል በሎጥ ቤት፣ ሩፋኤል በጦቢት ቤት የበሉት መስሎ መታየት ነው፣ አይመረመርም። ከሦስቱ አካላት አንዱ አካልሳ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በላ በአማን በልዓ በአማን ሰት ይላሉ ሰዎቹ። በእውነት በላ በእውነት ጠጣ። ለምን? ርቦት በባህሪው ራብየት አለ። ለምን? ለአጽድቆተ ትስብእት ከኃጢአት ብቻ በቀር ሁሉንም ስለሆነልን አምላካችን እግዚአብሔር በላ ያለው በእውነት በላ በእውነት ጠጣ። እናስተውል። እንኳን ክርስቶስ እናቱ እመቤታችን ህብስት ከሰማይ እየወረደላት ጽዋ ከሰማይ እየመጣላት በላች ጠጣች ይላል መጽሐፍ። ይሄ ሲሆን ግን በእነሱ ላይ የሚከፈል ጌታን አይጨምርም፣ ጭራሽ እዚህ ውስጥ አይናገርለትም። በእመቤታችን ለማይነገር እንኳን በእመቤታችን ትናንትና በነበሩት በነ የቂሳርያው ሊቀ ጳጳስ ማን ነው? ባስልዮስ ለከዊነ እሳት በቅቶ ነበረ ይላል። ታኅራሲያን ከሰውነቱ ሲያርፉ ከእሳት እንደገባ ጅማት ብር እያሉ ሄዱ ነበር። ከዛ በኋላ እነ ተክለ ሃይማኖት
ከከዊነ እሳት ሲደረስ የሚመገቡት ነገር ሁሉ እሳት እየነደደ እንደ እሳት እየተቃጠለ መጥፋት ነው ማለት ነው። ስለዚህ ከአብርሃም ቤት ሥላሴ የበሉት መስሎ መታየት ነው። ከሎጥ ቤት መላእክት እየበሉ መታየታቸው መስሎ መታየት ነው። ሩፋኤል በጦቢት ቤት ገብቶ ሲበላ መታየቱ መስሎ መታየት ነው። ከሦስቱ አካላት አንዱ አካል ግን አማናዊ ነው። ረሃብ አሁን የክርስቶስ ተራበ ተጠማ ስንል በፈቃዱ ነው። እኛ ረሃበ እግዚእነሳ ኢኮነ ከመ ረሃበ ዚአነ የጌታችን መራብ እንደኛ መራባት ለነሳለ በግብር ይመውአነ እኛን በግድ እንድንበላ እንድንጠጣ ያስገድደናል። ባህሪያችን የመራብ የመጠማት ነውና ባል ወሎጥሰ በፈቃዱ እሱ ግን ለአጽድቆተ ትስብእት በፈቃዱ እንጂ በግድ አይደለም ይላል። ስለዚህ እነሆ በአብርሃም ቤት ዛሬ ሦስቱ ሥላሴ መጥተው እነሆ በፊት ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው ብሎ አንድነቱን አብርሃም ተናገረ። ቀጥሎ ውሃ እናምጣላችሁ ብሎ ሦስትነቱን ተናገረ። ቀጥሎና የመጨረሻው ሚስቱ ሳራ ድንኳን ውስጥ ነበረች ይላል። ምን ነበረች? ድንኳን ውስጥ ነበረች። ምን አለ? 3 መስፈሪያ ዱቄት አምጥተሽ አንድ አድርገሽ ለውሽ። ስንት ነው? 3 መስፈሪያ ዱቄት ሊጦ ጉርዶ የወጣውን ስንዴ ዱቄት አምጥተሽ 3 መስፈሪያ አድርገሽ አንድ እንጎቻ አድርገሽ ለውሽ ማለት ነው። 3 ሥላሴ በባህሪ በስልጣን አንድ የሆኑ 3 ሥላሴ ዛሬ ከቤታችን ተገኝተዋል ብሎ ተረጎመ ማለት ነው። ከዚህ በኋላ ሥላሴ ለአብርሃም አመ ከመ ዮም ገባህ ቤከ ከ2000 ዘመን በኋላ ከዘር ከልጅ ከይስሐቅ ልጅ ትወልዳለህ። መካኖች ነበሩ። ከአንተ ዘር እነሆ እኔ ሰው ሆንልሃለሁ። ወይትባረኩ አሕዛብ በይስሐቅ በኩል ከይስሐቅ በሚወለደው በኢየሱስ ክርስቶስ አሕዛብ እንደሚባረኩ እነሆ ቃል ኪዳኑን ሰጥቶ ወደ ሰማይ ዛሬ ሥላሴ አብርሃምን ባርከው ያደረጉበት ነው። የባርካችሁ የቀደሳችሁ ሥላሴ ከኛ ጋር ይሁኑ። ጊዜን እንዳልፈጅ የዛሬው አጭር ታሪክ ይመስላል።